ከቻናል 1 ቴሌቪዥን የሰዓቱን ዋና ዜናዎች ይዘን መተናል። አናኡል ተስፋ ነኝ። ኢትዮ ቴሌኮም የ4G ኔትወርክ የሚያገኘውን የህዝብ ሽፋን ወደ 95.5% ከፍ የሚያደርግ ስምምነት ተፈራረመ። ኢትዮ ቴሌኮም ግዙፍ የኔትወርክ ማስፋፊያና የማዘመን ስራዎችን ለማከናወን የሚያስችል ስምምነትን ከዓለም አቀፍ የቴክኖሎጂ ተቋም ZTE ጋር በባርሴሎና ተፈራርመዋል። ከ2026 የሞባይል ዓለም አቀፍ ኮንግረስ ጎን ለጎን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩና የኩባንያው ከፍተኛ የማኔጅመንት አመራሮች ከZTE ኮርፖሬሽን ከፍተኛ የሥራ ኃላፊዎች ጋር ስትራቴጂያዊ ስምምነት ተፈራርመዋል። ፕሮጀክቱ ኢትዮጵያ በአፍሪካ ግንባር ቀደም የዲጂታል ማዕከል ለመሆን የምታደርገውን ጉዞም ወሳኝ ነው ተብሏል። በአንዳንድ የከፍተኛ ትምህርት ተቋማት ውስጥ ፈተና ለተማሪዎች የሚሰጡ መምህራን መኖራቸው ተጠቆመ። በእነዚህም አካላት ላይ ተገቢው እርምጃ እየተወሰደ አለመሆኑም ትምህርት ሚኒስቴር ገልጿል። የከፍተኛ ትምህርት ተቋማት የ6 ወር የሥራ አፈጻጸም ግምገማ ለማድረግ በተዘጋጀ መድረክ ላይ የትምህርት ሚኒስቴሩ እንደተናገሩት በአንዳንድ የከፍተኛ ትምህርት ተቋማት ውስጥ በተደራጀ መልኩ ፈተና ለተማሪዎች የመስጠት ድርጊት በስፋት እንደሚስተዋል ተናግረዋል። ሩሲያ ለታማኝ አጋሮቿ የምታቀርበው የኃይል አቅርቦት እየጨመረ መሆኑን አስታወቀች። አሁን የተከሰተው የነዳጅ ዋጋ ንረት ጊዜያዊ እንደሆነ ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። በሞስኮ በተካሄደው ዓለም አቀፍ የነዳጅና የጋዝ ስብሰባ ላይ ፕሬዝዳንት ቭላዲሚር ፑቲን በኢራን አሜሪካና እስራኤል መካከል በተጀመረው ጦርነት የዓለም የነዳጅ ኃይል እጥረትና የሀገራቸው ሚና ላይ ማብራሪያ ሰጥተዋል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ንግግር በኋላ የዓለም ነዳጅ ዋጋ የመቀነስ አዝማሚያ ታይቶበታል ተባለ። ትራምፕ ትላንትና ኢራንን ባስጠነቀቁበት ንግግራቸው 20% ለዓለም የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥን ኢራን ለመዝጋት ለምታደርገው ሙከራ ጠንከር ያለ ማስጠንቀቂያ ሰጥተዋል። ኢራን ሰርጡን ለመዝጋት አንዳች እርምጃ ብትወስድ እስካሁን ከተፈጸመ ጥቃት 20 እጥፍ የሚበልጥ ጥቃት ይጠብቃታል ብለዋል። ቢቢሲ ማለዳ ላይ ባወጣው የቢዝነስ መረጃ በእስያ ገበያ አንድ በርሜል ድፍድፍ ነዳጅ ዋጋ በ600 ቀንሶ $93 ሆኗል። ከዕለቱ አበይት መረጃ ጋር ቆይታ ያደረኩት አናኡል ተስፋ ነበርኩኝ። በምሽት የዜና ወጃዎቻችን የነዚህንና የሌሎች ዝርዝር መረጃዎችን ይዘን እንመለሳለን። ሰናይ ቀን ተመኘን።